በቃ ህይወት አስጠላኝ። ለምንድን ነው የምኖረው? ራስሽን አጥፊ የሚለኝ ጊዜ ነበረ። ሁሉም ነገር ያልፋል፣ ነገ ሌላ ቀን ነው። ዋይ? ምክንያቱም የሚያሳልፍ አምላክ ስላለኝ፣ ሁሉንም የሚችል አምላክ ስላለኝ፣ አባት ስላለኝ፣ ጌታ ስላለኝ፣ መደገፊያ መታመኛ ስላለኝ። ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ እንደተመለከታችሁትና ከባድ ሐዘን ፈጥሮ የነበረው ራሷን አጥፍታ የተገኘችው ቲክቶከሯ ቦኒ እንደዚሁም ደግሞ ኮሜዲያን እሸቱ መለሰ ጋር በተፈጠረ የቃላት ምልልስ ከፍተኛ ጭንቀት ውስጥ ገብታ እኔም እንደ ቦኒ ብሄድ ይሻለኛል የሚል መልእክትን አጋርታ የነበረችው ቲክቶክ ላይ የምናውቃት ባምቢ ወይም በሙሉ ስሟ ሀና ግደይ እየተባለች የምትጠራው እህታችን በተመሳሳይ ሁኔታ ልክ እንደ ቦኒ አይነት እርምጃ ልትወስድ እንደምትችል ከተናገረች በኋላ ብዙ የወንጌል አማኞች እህታችን አይዞሽ ይህም እኮ ያልፋል፣ ነገር ግን ሰላምና እረፍት ያለው በኢየሱስ አምኖ በመዳንና እርሱ ላይ ተስፋችንን በማድረግ ነው የሚል መልእክትን ሲያጋሯት ተመልክተናል። ታዲያ በዛሬው ዕለት ደግሞ በቅርቡ ጌታን የተቀበለችውና ሰንሰለት በተሰኘው ተከታታይ ድራማ እንደዚሁም በተለያዩ ፊልሞች ላይ የምናውቃት አርቲስት ትዕግስት ሚልኬሳ በቪዲዮ ያስተላለፈችው መልእክት የብዙ ሰዎችን ትኩረት ስቦ አግኝተነዋል። አርቲስቷ ጌታን ሳትቀበል በፊት በዓለማዊ ህይወት በነበረችበት ሰዓት በተለቀቀ አንድ ቪዲዮ ብዙ ሰው ማህበራዊ ሚዲያ ላይ መነጋገሪያ አድርጓት እንደነበረ እናስታውሳለን። እሷም ራሷን ለማጥፋት እስከ መወሰን ደርሳ እንደነበር ገልጻ ነገር ግን አሁን ያ ሁሉ ጊዜ አልፎ ረፍቷ ሰላሟ ተጠብቆ የቆመችበት ሚስጥር ኢየሱስን ማወቋ የተከፈለላት ዋጋ እጅግ ውድ እንደሆነ በመረዳቷ መሆኑን ገልጻ በተመሳሳይና ራሳቸው ላይ የማይሆን ድርጊትን ሊፈጽሙ ለሚያስቡ በከባድ የብቸኝነትና የጭንቀት ህይወት ውስጥ ላሉ እህቶቿ እንዲህ ስትል ተናግራለች። እህቶቼ እባካችሁ ተስፋ አትቁረጡ። የተከፈለላችሁ ዋጋ እጅግ ውድ ነው። ጌታ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ስትቀበሉ በውስጣችሁ ሰላሙ ይፈሳል፣ ረፍትን ታገኛላችሁ። እባካችሁ ወደዚህ የፍቅር ንጉስ ኢየሱስ ነው ስትል ጥሪዋን አቅርባለች። እስቲ ቪዲዮውን ተመልክተን እንመለስ። እናንተም ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ እያለን ቪዲዮውን ተከታትለን እንመለሳለን። ሄይ ሰላም፣ ይሄ መልእክት ለውድ እህቶቼ ነው። ባይዛዌ ግን ማለት ነው ለምንድነው ማን እንደሆናችሁ የምትረሱት? ለምንድነው የማን ልጆች እንደሆናችሁ የምትረሱት? ለምንድነው ዋጋችሁን ቫልዩአችሁን የምትረሱት? እናንተ እኮ ዋጋ የተከፈለላችሁ በደሙ የተገዛችሁ የጌታ የኢየሱስ ክርስቶስ ወርቅ ዳይመንድ የሆናችሁ ልጆች ናችሁ። ከማ ለምንድነው ለጠላት ቦታ የምትሰጡት? ለምንድነው ለሰይጣን ጆሮ የምትሰጡት? ሁላችንም በተለያየ ነገር ውስጥ እኮ እናልፋለን። እኔም በተለያየ ነገር ውስጥ አልፌያለሁ። አሁንም አልፈባቸው መንገዶች አሉ። በድስ ኦኬ ያልፋል፣ ሁሉም ነገር ያልፋል። ነገ ሌላ ቀን ነው። ዋይ? ምክንያቱም የሚያሳልፍ አምላክ ስላለኝ፣ ሁሉንም የሚችል አምላክ ስላለኝ፣ አባት ስላለኝ፣ ጌታ ስላለኝ፣ መደገፊያ መታመኛ ስላለኝ። እንዴ ለምንድነው ዊክ የምትሆኑት? የእግዚአብሔር ልጅ ሆናችሁ የክርስቶስ ልጅ ሆናችሁ ፕሊስ፣ ጌታ ይወዳችኋል። ኢየሱስ ክርስቶስ ይወዳችኋል። ወደሱ ነው። ልባችሁን ብቻ ወለሱ ስጡት። በቃ ልባችሁን ነው የሚፈልገው ኢየሱስ ክርስቶስ። ልባችሁን ስጡት፣ የዘላለም እረፍት ታገኛላችሁ። በቃ ምድር ላይ ካለው እረፍት የሱ እረፍት ይበልጣል። የሱ ሰላም ይበልጣል። የሱ ፍቅር ይበልጣል። ከማንም ሰው ጋር ብትሆኑ የሱን አይነት ሰላም አታገኙ። እውነተኛ ሰላም፣ እውነተኛ ፍቅር ኢየሱስ ክርስቶስ ብቻ ነው። ወደሱ ነው። ወደሱ ተጠጉ። ኢየሱስ ክርስቶስ ትናንትም ዛሬም ነገም ይወዳቸዋል፣ ለዘላለም ይወዳቸዋል። እባካችሁ ጠንክሩ፣ በርቱልኝ እህቶቼ። ራሳችሁ ለምንም ክፉ ነገር አትስጡ። ዋጋ ያለው ነገር ዋጋ አላችሁ እኮ። እንዴት ዋጋ ያለው ነገር አንስታችሁ ትጠላላችሁ? እወዳቸዋለሁ። ጌታ ኢየሱስ ክርስቶስ ይወዳቸዋል። ኢየሱስ ትናንትም ጌታ ነው፣ ዛሬም ጌታ ነው፣ ነገም ጌታ ነው። እወዳቸዋለሁ። ተባረኩልኝ። እንግዲህ ውድ ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት ነው አርቲስቷ ያስተላለፈችው መልእክት በተለያዩ
ማህበራዊ ሚዲያዎች ላይ በስፋት ብዙዎች ሲቀባበሉት ነበር። በተለይ ከሰሞኑ ጉዳይ ጋር ለእህቶቻችን ያጋራችው መልእክት በእውነት እጅግ ድንቅና ለብዙዎች ተስፋ የሚሆን ነው ብለን እናስባለን። ምክንያቱም በስጋዊ ሀሳቦቻችን የትኛውንም አይነት መፍትሄ ማምጣት አንችልም። የሁሉ ነገር መፍትሄው ኢየሱስን ማወቅ ብቻ ነው። ምክንያቱም ኢየሱስ የደከመን ያበረታል፣ ተስፋ የቆረጠን ያጽናናል፣ ተስፋ ለሌለው ተስፋን ይሰጣል። ይህ ደግሞ የወንጌል እውነት ነው። ይህንን የወንጌል እውነት ደግሞ አርቲስቷ እሷም ካለፈችበት የህይወት ጎዳና አንጻር ለእህቶቼ አድርሱልኝ የሚል መልእክቷ በእውነት እጅግ ድንቅና እግዚአብሔር ይባርክሽ ማለትም እኛም እንፈልጋለን። ምክንያቱም እያየን እንዳለ ነው በተለያዩ ሶሻል ሚዲያዎች ላይ ሲስቁ ሲጫወቱ ደስተኛ የሆኑ የሚመስሉን ሰዎች ነገር ግን በውስጣቸው እጅግ ብዙ ሸክም እጅግ ብዙ ድክመትን ይዘው ይንቀሳቀሳሉ። ከድካማቸው ባሻገር ከመዛላቸው ከመድከማቸው አንጻር ደግሞ ራሳቸው ላይ የማይሆንን ውሳኔን ሲወስኑ ተመልክተናል። ይህ ደግሞ በእውነት የሰይጣን ሐሳብ ነው። ምክንያቱም ሁልጊዜም የሰይጣን ሐሳብ ደግሞ በእኛ ህይወት ላይ መልካም ያልሆነና ክፉ ነውና ይህንን በራሳቸው ላይ ከባድ ድርጊትን እንዲፈጽሙ የሚያበረታታ ተስፋን የሚያስቆርጥ ከሚሄዱበት መልካም የሆነ አቅጣጫ የሚመልስ የሰይጣን ሐሳብ ደግሞ ሊወገድና እነሱም ተስፋቸው በእግዚአብሔር ላይ ሊሆን የሚችለው ኢየሱስን በማወቅና ጌታን አምነው በመዳን ብቻ ነው። ይህንን የወንጌል እውነት ደግሞ እኛም ደግመን እንናገራለን። ዓለም ወደ መጨረሻው ዘመን እየተጠጋች ነው። ብዙዎች ግን ተስፋን በመቁረጥ በመዛል በድካም ውስጥ ይገኛሉ። ነገር ግን እኛ ተስፋችን በኢየሱስ ላይ ነው። እሱም ደግሞ የምድራዊ ህይወት ብቻ ሳይሆን ከዘላለም ህይወት ተካፋይ የምንሆንበት ትልቅ ሚስጥር ነውና አንድ ሰው የሚስጥር ካልገባው መቼም ቢሆን ተስፋ፣ መቼም ቢሆን እረፍት፣ መቼም ቢሆን ሰላም ሊሰማው አይችልም። ስለዚህ ሰላም ወደሆነው እረፍት ወደሆነው ፍቅር ወደሆነው ኢየሱስ ነው እኛም ጥሪያችን እናቀርባለን። አርቲስት ትዕግስት ሚልኬሳ ላስተላለፍሽው ድንቅ መልእክት ደግሞ እግዚአብሔር ይባርክሽ ማለት እንፈልጋለን። ውድ የሚዲያ ቤተሰቦች በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልስጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸው መንፈሳዊ መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸው ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እየጠየቀን ግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ40 ሺህ በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድትሰጡን እየጠየቅን በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።